በግል ጉዳይ ገብቷል። ባለጸጋ ነው ፍራኦል እንደምታውቁት። ስለዚህ 100 ሚሊዮን ብር አስገባለሁ ብሏል። እኔ 2 ሚሊዮን ብር አስገባለሁ። እዚህ ጋር የምናምነው ሰው ጋር ትራንስፈር ማድረግ ይችላለሁ። ፍራኦል ኢቲቻ 100 ሚሊዮን ያስገባል። ቴዲ ሐዋሳ 2 ሚሊዮን ያስገባል። ዮኒ ቶሮንቶም ያስገባል። በዚህ አቋም ነው የመጣሁት ለማለት ያ የኔ አቋም ነው። እሺ ይሄ አቋም እንዳለ ሆኖ ይሄ 100 ሚሊዮን እና 2 ቢሊዮኑ እንደው በጥሩ መንፈስ ቢሆን ኖሮ አሪፍ ነው። አዎ አንተም አሪፍ ነው ስትል ነው የከረምከው። እሱም አሪፍ ነው ባይሉ ሰማናችሁ። የእናንተን አሪፍ ባይ ወደ ቀጣዩ ከመሄዳችን በፊት እኔ አሁን አካውንት ከፍታለሁ ቼዝ ባንክ 100 ሚሊዮኑን ያስገባሉ ማለት ነው። የመቄዶንያ አካውንት ችግር የለውም። ያዝልኝ ችግር የለውም። ቼዝ ባንክ እየከፈተ ነው። እዚህ ጋር አትክፈተው። እያደረግን ያለነው አሁን ትራንስፈር አይደለም። ቴዲ ሚውት ላይ ነህ ግን እኔና ቶሮንቶ የተጣለብን አሁን እናስገባለን። 100 ሚሊዮን ዶላር ለመሰለህ እንትን እንዳይሉ መግባት አለበት ነው። ልተዋቸው ይቀመሱ እንደ ሁለቱም እኔ ምልህ እኮ ይመቻቸው ብሮ ህዝብ ነው የሚረዳው። እኔ ደስ ይለኛል። በጥሩ ይኸውልህ እኔ አንድ ነገር 700 ሺህ ነው ግን እኔ የምፈልገው አካውንታችንን ያሳይቻለሁ 3 ሚሊዮን 300 ሺህ የሚለው አካውንት ለቼዝ ባንክ ከፍቼ ነው 3 ሚሊዮን 335 ሺህ ሴቪንግ ላይ ነው 188 ሺህ ቼኪንግ ላይ ነው። እስከዚህ ላይ 700 ሺህ አሁኑኑ ትራንስፈር ሲደረግ ያሳያል። ስለዚህ የመቄዶንያ አካውንት ማስገባበት አካውንት 10,79,33,52,35 ለምን መሰላችሁ? ፕሮሰስ አድርጌ ባንክ ሂውጅ አማውንት በአንድ ጊዜ አይተላለፍም ተብሎ 2 ቀን አፕሩቭ አስደርጌ ዛሬ 9:30 አካባቢ ላይ ነው አፕሩቭ ያደረጉት። ስለዚህ መቄዶንያ ቻሪቲ በመሆኑ ተጣርቶ ይሄ ሁሉ አማውንት የት ነው የሚሄደው ተብሎ ተጣርቶ መቄዶንያ የሚባል ያንን ኢንቨስቲጌት አድርገው ነው አፕሩቭ ያደረጉልኝ። 9:30 ላይ ነው ዛሬ ዴድላይን የሰጠው ዛሬ ነው። አካውንት ከፍተህ ታሳየናለህ መጀመሪያ። ከዛ አካውንት ላይ መላኩ ነው ስቴትመንት እፈልጋለሁ ብያለሁ። ከዛ በኋላ እሱ ካለፈ በኋላ እኔ እዚሁ ጋር አስገብቼ ልክ ሲገባ ቲክ ያደርግልኛል፣ ያሳየኛል ዋይር ትራንስፈር ማለት። ስለዚህ ቅድም ተናግሬያለሁ። አምና ፕሌይን እኔ እየተጫወትኩ ሳይሆን ትክክለኛውን ፋክት ማድረግ ያለሁት ማለት። ስለዚህ ይሄ ስለሆነ እኔ ከአካውንቴ ላይ የለም እንዳትሉ፣ ይኸው ቼዝ ባንክ ከፍቼ ነው ያሳየሁት። የራሴ ነው አካውንቱ። ይኸው እዚህ ጋር እንትን ስል ፍራኦል ኢቲቻ ይላል። በጣም ጥሩ ነው። ፍራኦል አካውንትንም አይተናል። አንድ ጊዜ ትይዝልኛለህ። በጣም ማለፊያ ነው። ብራችሁንም ጥሩ ነው። መስጠት መፈለጋችሁም በእርዳታ መንፈስ አይደለም። በግልጽ መነጋገር አለብን አይደለ? በእርዳታ መንፈስ አይደለም ለመስጠት እየተሞከረ ያለው። ይሄ ጉዳይም የተጀመረበት በፉክክርና በጣም መንፈስ። ስለዚህ ለመርዳት የሚያስፈልግ በእርዳታ መንፈስ በራሱ ባሰበው ይሄንን ሰጥቼ ለመልካም በጎ ፈቃድ አደርጋለሁ ብሎ ነው የሚለው እንጂ ቀደም በውስጥ ተነጋግረናል። ይሄን ጉዳይ እኔ ካየሁት ይኸውልህ ቴዲ ሁለታችሁም ሬዲ ናችሁ። አንተም ሬዲ ነህ። ይኸውልህ ቆይ አንተም ሬዲ ነህ፣ ፍራኦልም ሬዲ ነው። ሬዲ ነን እያላችሁ ነው። ሁለታችሁም በስሜት ነው ሬዲ ሆናችሁት። እኔ በስሜት አይደለም በስሌት ነው። በደንብ አድርጌ ነው የመጣሁት። አካውንቴን አሳይቻለሁ ያልኳቸውም ኖ አልተዘጋጀህም አይደለም የምልህ። ተዘጋጅተሃል። ወደዚህ ዝግጅት ያስገባህ ግን ስሜት ነው። ይህ ዓመት ሲጀምር ጃንዋሪ ላይ ክሎስ ቱ $700,000 ለመቄዶንያ አስገባለሁ የሚል እቅድ ይዘህ አልነበረም? እስከ በቀደም ድረስ ይህንን ሀሳቡን አስበው አታውቃም። ከነገረው ከዚህ ግጭት የተወለደ ነው። ከዛ ስሜት የተወለደ ነው። ዳስ ስሜት። ከዛ አንተ እንደዛ ስሙን ጠርተህ እናንተ ይሄን ካመጣችሁ እኔ በዚህ ያህል እጥፍ እንደዚህ ያደርጋለሁ ስትል እነ ቴዲም ደግሞ በተመሳሳይ ሁኔታ ከዛ የተወለደ ስሜት ነው ወደዚህ ዝግጅት ውስጥ ያስገባችሁ። ያንን ስሜት የምንዘጋው ከሆነ ከስሜቱ የተወለደውን ነገር ሬኮግናይዝ ባናደርግ እመርጣለሁ። አይ ስሜቱ መጥፎ ቢሆንም አሁን ግን ጥሩ ስሜት ስለተፈጠረ ፍራኦልም ደስታዬ 100 ሚሊዮን ነው ከወንድሞቼ በመታረቄና እንሂድበት የምትል ከሆነ እናንተም እኛም እየተሰማን ያለው ደስታ 2 ሚሊዮን የሚሞላ ነውና እንሂድበት የምትሉ ከሆነ እኔ ተነስቼ በጭብጨባ ነው መቀበለው ይናሳል። አይ ያኛው ከስሜት ጋር የተያዘ ከግጭት ጋር የተያዘ ነው። መረዳቱ ግን አግባብ ስለሆነ
መጠነኛ የሆነ ትክክለኛ የሆነ ነገር እናደርጋለን ካላችሁ እሱ የሚያስኬድ ይመስለኛል። አይ ለመሰለህ ከዚህ በኋላ እንዳልከው በቻሌንጅ ጉዳይ በሞራልም ኦዲየንስን እንትን ለማለትም ቃል እንዳይገባ የሚገባም ከሆነ ዴሊቨር መደረግ እንዳለበት በሞራልም ከሆነ ደግሞ ሶሪ መባል ማህበረሰቡ መልመድ ስላለበት ነው። እኔ እንዳልኳችሁ 4 ሚሊዮንም 5 ሚሊዮንም ለምሰራው ስራ አጥር ማሳጠርበት ገንዘብ እንደሆነ ያውቃል ፍራኦል። ስለዚህ በዚያ ጋር የአንተ ፋይናንስ አረክኝ እኮ ቴዲ ፋይናንስ ሳይሆን ፋይናንስ እያልኩ ሳይሆን ከኔ ጋር ቢያንስ እናወራለን አይደል? በስልክ ታውቀኛለህ፣ አውቃለሁ እኮ 4 ሚሊዮን አጥር ስተሳጥረ ማለት የሆነ ትራንዛክሽን። እሺ ኦኬ በይሉንታ ሳይሆን ቢያንስ እኔ የሚቸግረኝ ልጅ እንዳሉ ታውቃለህ። ግን እኔ ይቸግራል ብዬ አይደለም ቻሌንጁን ያመጣሁት። ሰው ይቸግራል አይቸግረውም፣ ይቸግረዋል ያንተን የአቅም መጠን ለመለካት አይደለም። አቅም ለመለካት ሳይሆን ሞቲቬቱ የተነሳው 50 ሰጥቶ 100 ሰጥቶ 100 ብሎ 50 ነው የሚሰጠው የሚል ስለሆነ ለአንዴ ለመጨረሻ ጊዜ ይሄ እርዳታ የተባለው ነገር ፍራኦል የሚባለው ነገር ዝም ብሎ እየተነሳ ስለሆነ አንድ የሆኑኑ እዛ ያንን ታዋቂ እንትን ስጠራ እዝና ኢዚ ገብተዋል። ዝም ብዬ አይደለም የምጠራው እንደዚህ አይነት ተቋም በጣም የሚታወቅ ተቋም በጣም ትልቅ ተቋም ስጠራ ሌሎች እና ቲስነማ ቻሪቲ ምናምን መጥራት ይችላሉ። ግን ያንን ተቋም ሳስገባ ኦፊሻሊ የሚታወቅ በመንግስት በምንም የሚታወቅ ስለሆነ ነው ስጠራው። ዝም ብዬ አይደለም የምጠራው። ስለዚህ ለዛ ብዬ ነው ያንን ያነሳሁት እና 6 ቀን ጊዜ ሰጠው። ዴድላይን ዛሬ ብዬ አስቀመጥኩ። ዴድላይን ብዬ ሳስቀምጥ ቅድምም ነግሬያቸዋለሁ። 9:30 ላይ ባንክ ነበርኩ። አፕሩቫሉ ዛሬ ነው። አፕሩቫል ዛሬ አሁን ምንድነው መሰለህ የምናደርገው? አሁን አንተ እንግዲህ እኔ አደባባይ ላይ እንዲህ ከተናገርኩኝ መቼስ እኔ ህዝብ እንትን አይለኝም ማለት አንተ ቻሌንጁ የተጀመረው ከአንተ ስለሆነ ከዚህ በኋላ በሞቅታም ይሁን በሞራል በምናምን ቻሌንጅ የተገባ እንዲሁ ተደበስብሶ መታለፍ የለበትም። ሲሪየስ ከሆነ ሲሪየስ ነው፣ ቀልድ ከሆነ አይ ለቀልድ ነው ለበሽሽቅ ነው ተብሎ ይቅርታ መጠየቅ አለበት። ካልሆነ ግን ይሄው አንተ ብሩን እንዳስገባ ዮኒ ቶሮንቶም እርግጠኛ ነው፣ እኔም ብሩን አስገባለሁ፣ ኬዙ ይዘጋል። በቻሌንጅ ዙሪያ ነው እያልኩ ያሉት። ለምን በቴሌግራም ነግሬያቸዋለሁ፣ በቲክቶክ ነግሬያቸዋለሁ፣ እንዳትረሱት ብያቸዋለሁ። ምንድን ነው መነግራቸው? በምንድን ነው ምንቋቸው? ከዛ በመለስ ለምሳሌ ነገር አለ ያስቀመጥኩላችሁ ነገር አስገባና ሳይሆን ዛሬ ነው እንደውም ዴድላይን የሰጠኋችሁ ዛሬ ነው። አስገቡና ትናንትም ተናግሬያለሁ፣ ቪዲዮም ተሰርቷል። አስገቡ እና እኔ ለማስገባት አም ሬዲ። ምክንያቱም የሆነ የሚያውቃል ቅድምም በስልክ ስናወራ ኦልሬዲ ዋየርለስ ዋየር ትራንስፈር የሚደረገውን ጨራርሼ ፎርሙ ተሞልቶ ምናምን ኤቭሪቲንግ ባንኩ ፈቅዶልኝ ነው ቁጭ ያደረኩት አካውንቴ ላይ። ቅድምም ተናግሬያለሁ፣ አሳይቻለሁ። ስለዚህ እናንተ ሁለታችሁ ከፈለጋችሁ አሁኑኑ ላይቭ እንደዚህ እያየ ስልካችሁ ላይ አፕ ሰጣችኋለሁ። የብሔራዊ ባንክ ከና አካውንቱ የመቄዶኒያ አካውንት ተልኮልኛል። አፕ አለ፣ ይሄ የሆነ የብሔራዊ ባንክ አፕ አለ። ምንዛሬውም ጥሩ ነው፣ 161 ምናምን ነው ያለው። አሁኑኑ እዚህ ጋር ጨቅጠቅ አድርጋችሁ አስገቡ። 20 ሺህ ሊሚት አለው። 20 ሺህ ነው እናንተ ጋር የሚደርሰው $20,000 ጨቅጠቅ አድርጉት። እኔም ደግሞ እዚሁ ጋር ካሜራ ከፍቼ ዥው አደርገዋለሁ። 700 ይሄዳል። አይናችሁ እያዩ አፑ ሰጣችኋለሁ። አፑ ምን ይላል እዚህ ጋር ኢቲ አይደል? ቆይ ኢትዮ ዳይሬክት የሚል አለ። ኢትዮ ዳይሬክት የሚል የብሔራዊ ባንክ ነው። ምንዛሬው 161 ነው የሚሰጣችሁ። ስለዚህ 2 ሚሊዮን ቴዲ 2 ሚሊዮን ዮኒ ቶሮንቶ ስታስገቡ እዚሁ ጋር ላይት ክሊክ አድርጎ ያሳያል። ከዛ እኔ እናንተ አስገብታችሁ ክሊክ እያለ እዚሁ ጋር ህዝብ እያየ ስለሆነ እኔም ላጥ አድርጌ ያስገባል። ስለዚህ አካውንታችሁን ከፍታችሁ አስገቡ። ምንም እንትን የምለው ነገር እኔ ይህንን አፕ ዳውንሎድ አድርጉት። ኢትዮ ዳይሬክት የሚል የብሔራዊ ባንክ ነው። ከዛ በኋላ እናንተ እዛ ላይ ትገቡና ሊሚት የሚሰጣችሁ $20,000 ነው። $20,000 ይሰጣችኋል። ስለዚህ $20,000 ነው የምታስገቡት ማለት ነው። $20,000 ስታስገቡ ቀጥታ ይገባል። ከዛ በኋላ ቲክ ያደርገዋል፣ ራሱ ያሳያችኋል። ሪሲቱ አካውንታቸው ላይ ነው የሚገባው። የመቄዶኒያ አካውንት እኔ የተቀበልኩት ምክንያቱም ከዚህ በፊትም እንትን ስላለ 10,079,33,52,35 ኢትዮጵያ ንግድ ባንክ፣ አቢሲኒያ ባንክ 33,64,72,98። ስለዚህ
ይህንን አሁኑኑ ቪዲዮ አርጋችሁ እኔ ቪዲዮን ከፍታለሁ። ይኸው እዚህ ጋር ፍራውልትቻ ኢልሞሮምትቻ ይላል። ይኸው ስለዚህ እኔ አሁን እያሰላው ያለሁት ምን እንደሆነ ታውቃለህ? እቺ ነች አፖ የእነዚህ ሰዎች መታረቅ ከእርዳታው አንጻር እንዴት ነው የሚታየው ብዬ እሱን ማመዛዘን ውስጥ ገባሁ። ለምን ብሽሽቅ እንደሆነ ያው ይታወቃል። ሄዲ አፑን እንዲያዩት ነው ኢትዮ ዳይሬክት ነው የሚለው። ከዛ ስትከፍቱት እንደዚህ ያመጣላችኋል። ቆይ እኔ አለው ልክበት ስለነበረ ቆይ እዚህ ጋር ይቅርታ ያነ ይቅርታ ሊሚቱ ስንት ነው? 20 ሺህ ነው አይደል ያልከው? 20 ሺህ ነው የሚሰጠው እና 20 ሺህ ኮን ያንተ እኮ $700,000 ነው። ኖ ለአፑ ነው። የኔማ ዋየር ትራንስፈር ነው። የኔ ከባንክ ቱ ባንክ ነው። ችግር የለውም። ስለዚህ የእናንተ ነው ያልኩት። ይኸውና ኦኬ። ስለዚህ ቻሌንጅ ጀምረሃል። አሁን አንተ ትነከዋለህ፣ እኛም እዚህ ህዝብ እያየ እናስገባለን ገንዘቡ ማለት ነው። ይሁን ይሰማሃል። እኔ ማስታረቁን ፓርት ጨርሻለሁ። ይሄ ከእርቅ ነው 8-9 ደግም ያለው አትባይ ኤክስፔንስ ስለሆነ ከዚህ በኋላ ፑሽ ካደረግኩ እኔ የእርዳታው $700,000 በአንድ ጊዜ መላክ አይችልም። ስለዚህ የሌለ ነገር እኮ ነው። ኖ ዋይሪንግ ፐርሚሽን አግኝቻለሁ ምናምን ብሏል። እናንተ አሁን ማለት ነው እዛ ጋር ነው ያዝሱ። እኔ ልወጣ ነው። እሺ በነገራችን ላይ ቆይ ለመሰናበት አትቸኩል። ፊራም ቴዲም በጣም ነው የማመሰግናችሁ። ዛሬ አክብራችሁኝ ቀን ለረጅም ሰዓት ነው ያወራኋችሁ። ወደ 2 ሰዓት ያህል እኔም ጊዜ ወስጄ ከስራ ወርቻችኋለሁኝ። ከዛ በኋላ ጨቅጭቄያችኋለሁ። እዚህም መታችሁ ይቅርታ ተጠያይቃችሁ ይህን ነገር ስኳሽ ለማድረግ በመቻላችሁ በጣም አፕሪሺየት አደርጋለሁ። በጣም አመሰግናችኋለሁ። እንደ አንድ ወንድም ማውቅ ከእናንተ የምበልጥበትም አንስበትም ሊኖር ይችላል። እንደ አንድ እንደሚያውቅ ሰው እርቅንም ጥላቻንም ፉክክርንም ብሽሽቅንም እንደሚያውቅ ሰው ስለ እርዳታው ልንሄድበት ይገባል የሚለውን ነገር ቅድም በስልክም በእርግጥ ነግሬያቸዋለሁ። እዚህም ከመጣሁኝ አት ኤክስፔንስ ኦፍ ሌላው ሰው ፊት እኔ እርዳታን ከልካይ የመቄዶንያ ጠላት እየተባልኩኝ ትክክል ነው አግባብ ነው የምለውን ነገር ሬኮሜንድ አድርጌያለሁ። አሁን ከታረቃችሁ በኋላ በዚህ ደረጃ እቺን ሬስሊንግ እንፈልጋታለን። ትንሽ ጥሩ ነው መስላችን ውስጥ ያለው ይውጣ፣ ትንሽም ደግሞ እንድማኛም ኪሳችንም ትንሽ የምትሉ ከሆነ በርቱበት። መቄዶንያም እንኳን ደስ ያላችሁ ነው የምለው። አትሊስት በአንድ በኩል መግባቱ አይቀርም። ስለዚህ ከዚህ ውስጥ መውጣቱ ቢኮዝ አሁን እንጫወት ነው ስፖርቱን እያላችሁ ያላችሁት። እኔ ስፖርቱ የጀመረበት ቦታ ላይ ችግር አለ ብዬ ተናግሬያለሁ። ከዚህ በኋላ አልደጋግማችሁም። ስለታረቃችሁ፣ ስላከበራችሁ፣ እሺ ስለሰማችሁኝ ዮኒ ቶሮንቶንም ቴዲንም ፍራውልንም በጣም አመሰግናቸዋለሁ። የኛ ይዚ ነው። እዚህ ጋር እኮ በእንትን እየታየን ነው። አንተ $700,000 ነው ትራንስፈር የምታደርገው። አሁን አንተ እናንተ አስገቡና እኔ ያስገባለሁ የምትለው ነገር የለም። ክሊክ አድርግ፣ ገንዘቡን እኛ እናስገባለን፣ እኩል እናስገባለን። አንተ $700,000 አስገብተህ እኛ የምንቀርበት ወደኋላ የለም። እርግጠኛ ነህ እኛን አስገቡን እያለ ኮሜንት ላይ እያደረገ ነው ያንተ ጓደኛ። ገንዘቡን አስገባ፣ እኛ ሬዲ ሆነናል። አንተን በምንድን ነው ማነው የሚያደርግ? ኮሜንት ላይ መውጣው ፍራው ሊሰማል አይደል? እኔ ቀላሉ ነገር እኛን አስገቡ። አሁን ሌላ እንደዚህ ውስጥ ላይ ምናምን ኢዚ ነው። ቻሌንጁን የጀመርኩት የሰጠኋቸው እኔ አሁን እዚህ ጋር ነው። እኔ ዴድላይን ሰጥቻቸዋለሁ። ኢቭን ዴድላይን ሰጥቻቸዋለሁ። የነገር አይዞ ቅድምም እኔ ስንነጋገር በውስጥ አይዞ ቴዲ ቅድምም ስንነጋገር የምር ነው ስትለኝ አዎ አስፈቅጃለሁ ብዬ አካውንቴንም አሳየዋችሁ 3.3 ምናምን ያለውን አሳየዋችሁ። ከሱ ላይ 7 ፒክ አድርጌ አስገባለሁ። ከዛ በኋላ አሁን የሚያጨቃጭቀን ነገር የለም። ቬሪ ኢዚ ሲምፕል ነው። የእናንተ እኮ 20,000 ድብዱ ማድረግ ነው ከአካውንታችሁ ላይ። በጣም እንትን ነው። ፍራውል ይሰማል። አይኛ ድምፅ ቀላል እኮ ነው። ቀላል ምንም ጥያቄ የለውም። ቀላል ይህ ህዝብ ከዚህ በኋላ ሰው ነህ ብለው አይቅጠረኝ እኔን ማለት ነው። ለምሳሌ ጥርጣሬዎች ብዙ ነገሮች ሊነሱ ይችላሉ። አንተ $700,000 አስተማማኝ በስቶባችሁ ነው 700 መሆኑ? ለምን ይበዛባል? አስፈላጊ ከሆነ እኮ እንጨምራለን። ችግር የለውም። ፍራውል ለምሳሌ ይሄ ቻሌንጅ መቅረት የለበትም። 3 ሚሊዮን ያላችሁት እኮ 3 ሚሊዮንም ቢሆን ማለት ነው መቅረት የለበትም።
አንተ $700,000 አስፈቅደሃል። ዮኒ በአንድ ጀንበር ያንን የሚያህል ገንዘብ ትራንስፈር ታደርግ። ለእኔ ችግር የለውም። እሱ የኔን አቅም እኮ የኔ አካውንት ምናምን አይደል፣ እናንተ ናቸው የምትወስኑ። ዮኒ አሁን አስገባ አታስገባ ይሄ የህፃን ልጅ ጨዋታ ነው። ምንም አይመጥነንም። ሁላችንም እንትኖችን አፕ አላቸው። ክሬት ያርጉ። የኢትዮጵያ ብሔራዊ ባንክ ያለበት እሱ ላይ ገቡና ካርዳቸውን ያስገባሉ ወይ ደግሞ ባንክ አካውንታቸውን ያስገባሉ። እኔ ምክንያቱም 20 ሺህ ምናምን የላኩት አለ። ሊሚቱ 20 ሺህ ነው የሚሰጠው። ስለዚህ ያስገባሉ፣ ይሄዳል። የኔ ምን እዝና ቢግ ዲል 10 ሺህ ሰው ባለበት ነው ወዲያውኑ ማሳያችሁ። ምክንያቱም ዮኒ ስንነጋገር ቀን ላይም ሲሪየስ ነው። አዎ ሲሪየስ ነኝ። አንተን ቡካም ስትጠይቁኝ ነበር። ሲሪየስ ነኝ። ከሴቪንግ ላይ ከሌላኛው አሁን የተደዋውሉ እርስ በርስ ይደዋውላሉ እየወጡ። ስለዚህ ሲያስገቡ ዮኒ አለ ሁለቱም ሄዱ። በቃ ይኸውልህ ሁለቱም ሄዱ። ምቀልድ መስሏቸው። ቆይ አንዴ ፊራ ዝም በል አንዴ። የሉም አንዴ አንተ ሚውት አድርግ ዝም በል። ይሰማል አይደል? አዎ ዮኒ የት ሄዶ ነው? ዮኒ አይዶን የት እንደሄደ አላውቅም። ይኸውልህ ፍራ ቀላል እኮ ነው። የኔ 2 ሚሊዮን ብር ነው። ያንተ $700,000 ነው። there is no way ከአንዳንድ ትራንስፈር የሚያደርግበት ገባ። እኔ ለምሳሌ የትረስት ሹ እኮ ነው አይደል? ሌላ ነገር እኮ አይደለም። እኔ እንደውም ለአንተ የሰጠኸው ቻሌንጅ አንተ ራስህ የምታምነው ሰው ጋር ገንዘቡን አስቀምጥ። $700,000 የምታምነው ሰው ጋር አንተ መርጠህ ማለት ነው። አሁኑኑ እኔ መርጬ እዚሁ ላስቀምጥ። $700,000 ያንተ የምታምነው ሰው $700,000 እንዴ ነው ሰውየው ቢሞትስ? እሺ ስለዚህ ዮኒ እኔ ዴድላይን ሰጥቼ ነበር። አሁን ዮኒ ቶሮንቶ ራሱ በዛው ሄዷል። እንትን አይልም እና ምንድነው የምናደርገው? ወጣ ጭራሽ። ስለዚህ ዮኒ ቶሮንቶ ወጣ ቴዲ አልኩኝ። ዮኒ እኔ ቀንም አንተ ደጋግመህ ጠይቀኸኛል። አካውንቴንም አሳይቻለሁ፣ ትራንዛክሽን አሳይቻለሁ። ሳስፈቅድ ነበር። በጠዋት ነው የተነሳሁት ይሄን ለማስፈቀድ። ሌሎችም ሰዎች ጋር እንትን ብያለሁ። የእኔን የሰጠሁት ቻሌንጅ እኔ በመቄዶኒያ ፊራ ቀላሉ መንገድ መሰለኝ። ጨርስ ቴዲ። ቆይ የቶሮንቶን ልጨርስ። ቆይ አንዴ ቆይ ቶሮንቶ ታች አይቻለሁ። እታች ወርደሃል። እታች ግን አለ ዮኒና አትፍራ ዶወሪ ዮኒ ቶሮንቶ ነው የወጣው። ልኬልሃለሁ ዮኒ ቶሮንቶ። እኔ እነሱ ብሎ ነው ያለው ቃል በቃል ቴዲ አለ አስገባለሁ ብለሃል። ዮኒ ቶሮንቶም ፈልገዋለሁ። ዮኒ ቶሮንቶን አግባና በዚህ ጉዳይ ላይ አስገባለሁ የምትለውን ነገር ካለ ንገረን፣ ወይ ደግሞ አላስገባ የምትለው ካለም ንገረን። አፕ ነግሯል፣ አፕ ሰጥቶሃል። አፑን ተጠቅማ ማድረግ ትችላለህ ብራዘር። ባትሪ ሞቶ ነው ስልክ ምን ሆኖ ነው ብራዘር? ለማወቅ ነው። አይ ዝም ብዬ ጀጅ ማድረግ ስለማልፈልግ ነው። አልሞተም ቤትም ስላለ ብዬ ነው ውስጥ ያለ መሰለኝ። የቴዲ ብቻ እኔ ኦነስት ሆኜ ነው። እኔ እኮ እየተናገርኩ ነው ፊራ። ቴዲና እንዳልከው እኛ እኮ ምን ትርጉም በስለሽ ያደርጋችሁብኝ ነው። አንተም ገዝታ እኮ እየገነባ ነው እኛ ላይ ቴዲ አንዴ ልጨርስ። ዮኒ አሁን እዚህ ጋር ሪከርድ አለ። አስገባለሁ ብላ ወደ ስድብ ሊገቡ ስለሆነ አሁን እኔ ምን አደርጋለሁ መሰለህ? ዴድላይን ሰጥቻቸው የነበረው ዛሬ ነው። በዴድላይኑ መሰለህ አሁን ደግሞ ብር የለውም እንዳይሉ ቼዝ ባንክ ዮኒ እያየ ነው አይደል? ሁላችሁም እያያችሁ ሎጊን አድርጌ ገብቼ አካውንቱ ላይ ስንት ብር እንዳለ አሳየው። ከሱ ላይ 700,000 ብር አስፈቅጃለሁ። ለምን? ለቻሪቲ። በአንድ ጊዜ አይደለም የፈቀዱልኝ። ምን አደረጉ? ኢንቨስቲጌት አድርገው መቄዶኒያ ቻሪቲ መሆኑን እዛ ኢንቨስቲጌት አድርገው ነው እሺ አሉኝ ማለት ነው። ኦኬ ትችላለህ፣ ዶኔት ነው ማደርገው ብዬ ነው ያልኩት። ከዛ በኋላ ኦኬ 9:30 ላይ ዛሬ ልክ 9:30 ላይ ፕሩቭ ነው ሊሚት ዋየር ትራንስፈር ለማድረግ ሊሚት የሰጠውኝ እሱ ነው። አሁን እኔ ምን መሰለህ ቴዲ፣ አሁን አንተ እኔ ነካክተህ ይበሳጫል ፍራውል ምናምን እንደዛም አልፈልግም። ግን አሁን ይኸውልህ ልወጣ ነው፣ አላስጨንቃችሁም ከዚህ በላይ ግን ምንድነው የምለው አሁን የእነሱ 20 ሺህ ብሩ ራሱ ሰጣችኋለሁ እኔ ካላስገባው። ግን ዮኒ ለነበረን ነገር አመሰግናለሁ። ከዚህ በላይ መቆየት አልፈልግም። አሁን አስገባ አታስገባ ምናምን ስለ አንዴ ልጨርስ
ቆይ እሱ ይኸውልህ አልጨረስኩም። እያወራሁ ለምን ትናገራለህ? ልጨርስ። እሺ ልጨርስ። ሪስፔክት አታርጉኛል ካል ቀላል እኮ ነው። አታወሳስበው። እሺ ልጨርሳ። እንደዚህ ነው በቃ ይሁን። እንደዚህ ነው በቃ የሚሉት በቃ ምንም ለምን ትወጣለህ? ተረጋጋ። አይደለም ምንም ጠብ የሚል ነገር የለውም። አሁን አሁን ምንድነው መሰለኝ እኔ ዮኒ እኔ ምንም አይደለም። ከዚህ በኋላ እናንተ ጨርሱ። የምፈልገውን ነገር ሰጥቼ እኔ ሪሲት ልክልሃለሁ ለአንተ። እንዴት ልበልህ? ፍራውል ቆይ ለቸርች አስገባለሁ ብለህ ቸርች የሚያህል ነገር ኳሽ በቃ የኔ ወንድም ቴዲ፣ ከዚህ በላይ አንተ አሁን ለመጣላት ይሄን ፍቱትና እኔ ምን አሰብኩ መሰለ፣ ራሳችሁ የምትፈልጉትን ሰጣችሁ ሪሲት ላኩልኝ። በቃ ካን ዩ ዱ ዳት ጋይስ? ደስ ይበላችሁ። እንደዚህ ነው እንዲባለው የፈለጉት። በቃ ይኸው ቴዲ የፈለግከውን አስገባ። አታስገባ ፊራዬ ያንን እኮ ጨርስ ነው አይደል? አሁን በቻሌንጁ ያቸው በቁጥር እነ ዮኒ ቶሮንቶ እና ቴዲ ሐዋሳ ያስገቡ የሚል ቁጥር፣ ፍራኦል ኢቲቻ ያስገባ ቅድሚያ የሚል ቁጥር እናርገውና የበለጠው አይነት ቁጥር አልሄድም ቴዲ። ሳይሆን ቻሌንጁን ያመጣሁትን እኔ አስገቡና አስገባለሁ ነው ያልኩት። ቻሌንጁ መሰረት ነው እንጂ ቁጥር 10 ቁጥር 50 ቁጥር 100 ቁጥር ምናምን አለ። ግን አሁንም ምንድነው እንደ አይዲያ አሁን እኔ የምለው ምንድነው መሰለህ፣ አሁን ክርክር ነው የሚሆነው ዝም ብሎ ማለት ነው። አሁን ወደ ሌላ ትራኪንግ ሂስትሪ አለ እንደዚህ ያለ አይነት ነገር ዝም ብሎ ያልሆነ ነገር ስለሆነ ካስገቡ ያስገቡ፣ ካላስገቡ የራሳቸው ጉዳይ። እኔ ግን ኦልሬዲ አንዴ ስለተናገርኩ የምፈልገውን ነገር አደርጋለሁ። ገና አደሩ። በቃ ይሄ ነው የምለው። ከዚህ በኋላ መጨቃጨቅ ነው፣ የልጅ ጨዋታ ነው የሚሆነው። ምክንያቱም 20,000 እና 700,000 እንትን አይልም። ይከብዳል ብዬ አይደለም ፊራዬ፣ ለመሰለሽ በውስጥ ስታወራና ውጭ ላይ ስትመጣ አንድ አይነት እኔ አንደኛ ነገር ባወራኋቸው ወሬዎች ሁሉ ፍራኦልን ፐርሰናሊ እንደዚህ ብዬ አልተናገርኩም አይደል? ለተናገርኳቸውም ንግግሮች የምታውቀውን ይኸው አደባባይ ላይ ተናግሬያለሁ። አሁን አንተ ግን ይህን ቻሌንጅ ስታመጣ የመጀመሪያው ከፍተኛ በሆነ ሁኔታ ሰዎችን ዲስሪስፔክት በሚያደርግ መንገድ ነው። አሁን ማንን ነው ዲስሪስፔክት ያደረገው? እኔ ይህን ማድረግ እችላለሁ። በ2 ሚሊዮን እና በ100 ሚሊዮን መካከል ስጠራ ራሱ የተጠቀምካቸውን ቃላቶች ታውቃለህ። አሁን እኮ እዛ ቃላት አለኝ ለማለት አይደለም፣ ግን እርዳታ ቢረዳው ስሙን ለመገንባት ነው። እርዳታ ቢረዳው ገንዘብ ተቀብሎ አሁን መቄዶንያ ሰጥቼ በዛ ሳይሆን እንደ መሰለህ ቴዲ ልጨርስ። ቴዲ አንዴ ልጨርስ። ለምሳሌ አንተ አውርታል ቻሌንጁን ያመጣህበት መንገድ ነው እኮ ቅድም እንዳልኩ ከንግግር ሰው ይጎዳል። ፍራኦል ታውቀኛለህ። አሁን የምጠራው 3 ሚሊዮን 4 ሚሊዮን ብር ለእኔ ምን እንደሆነ ታውቀዋለህ። አቃጋር ጓደኛ ነህ፣ ተደዋውለህ የምታወራ ልጅ ነው። እያወቅኸኝ ግን ለሰዎች የምትነግራቸው የመጨረሻ ድሃ ነው። ጉዳዩ ምን አደረግህ ያለውን ባለውና በሌለው መካከል አድርገህ በንቀት ነው ያወራው። ያ ነው የጎዳኝ። ገባህ አይደል? ንግግር እንደዛ አይደለም ቴዲ ያልኩት በንቀት ምናምን ሳይሆን ያልኩት ነው። ሰው ያለን ሊረዳ ይችላል ቴዲ። ይኸውልህ ሰው ያለን ሊረዳ ይችላል። እኔ ያልኩት ምንድነው እንደዚህ ከምንደራረግ እንደውም ቻሌንጅ እናርግና ይሄን ነገር በዚህ ቅጦኝ ነው ያልኩት። በቃ በዚህ ቻሌንጅ አርጉ። እኔ ይሄንን እንጂ እኮ ሌላ ነገር አለ። ይኸውላችሁ ቀና አውርተን እኔ አሁን ይኸውልህ ቻሌንጁ ቢቀር 100 ሚሊዮንና የምትሉ ከሆነ እኔ ኦልሬዲ መቄዶንያን ስም ስላነሳው መቄዶንያን መርዳቴን አልተውም። እሱን እናደርጋለን። እሱ ላይ ተስማምተናል። ቀን እኮ አውርተናል። መቄዶንያ መረዳት አለበት። እሱ ምንድነው የምናደርገው? አሁን በተባለው በቻሌንጅ መንፈስ እናንተ እንዲያርጉ እኔ እንደዚህ ያደርጋለሁ የሚል ይሄ ገባህ አይደል? በጣም እኔ ግን አያና ቅድም ቴዲ ማን ነው ዮኒ መስማት ያለባችሁ ልክ አካውንታችን ነው ብዬ ነው ያልኩት። እሱን አይደለም አሁን እኔ አንድ ነገር ልንገርህ that is immaterial አንድ እችል ፊራ ለምሳሌ አሁን የመቄዶንያ ስም ተጠራ አይደል? የመቄዶንያ ስም ሲጠራ አንደኛ የኔና አንተ ጉዳይ የማን እንትን አለው። አሁን የኔና አንተ ጉዳይ እዚህ የጀመርነው ነገር በመላ ኢትዮጵያ በሰዎች ዘንድ ነው የተሰማው። ሀሳቡ የቀረበበት መንገድ ቻሌንጁ ራሱ የተጀመረው እኔ ያለኝ እነሱ የላቸውም ከሚል 4 ሚሊዮን ብር እኔ አጥር ማሳጠርበት ገንዘብ እንደሆነ ያውቃል እሱ።
እኔ ምን አይነት ሰራተኛ እንደሆንክ ያውቃል። እኔ ቀልድ አላውቅም። እኔ በህይወቴ ቀልጄም አላውቅም። ግን በህዝብ ዘንድ አለኝና የለህም ማለት እኔ ለምሳሌ ከእናንተ ጋር ብጣላ ኢኮኖሚ ስታተስ ምን ያደርግልኛል? እኔ ሀሳብን ያጋጭኝ ሀሳብ ነው፣ ግን ይጎዳል። ገባህ አይደል? በደንብ የሚያውቅህ ሰው እየተደዋወልክ የምታወራው ሰው ፐብሊክ ላይ ወጥቶ ከትላንት ወዲያ እንደውም ስጋ ቆራጭ ነው ምናምን ይላቸዋል። እሱ መወጋጋት ነው በለው፣ ችግር የለውም። መወጋጋቱ ነው። ይኸውላችሁ አንድ ነገር ይኸውልህ ቴዲዬ በቃ ተናገራችሁ። ይሄ ቅድምም አውርተናል። ከስር ያላችሁ አያና እንደውም ይውጣ አቁም ምናምን የምትሉ እኔ እኮ ነኝ እያስታረኳቸው ያሉት። አምራችሁን ሳታችሁ እንዴ እያስታረቅናቸው ወንድሞቼን እኮ እያስታረቁ እኔ ያዞት ጠብ ነው የምፈልጉት። የአያና ኢንቴንሽኑን አውቄዋለሁ። ኢንቴንሽኑ ብቻ ሳይሆን ያያችሁ ያላችሁት እኔ ይኸውልህ በእልህ ምላጭ ያስውጣል ይባላል። በእልህ ከበጀትህም ውጭ ትሰጣለህ። ገባ አይደለ? ኧረ እንደውም ላሳያለሁ ምናምን ብለህ እንደዛ አይነት መስጠትና እረዳለሁኝ መቄዶንያ ብለህ ስሙ ስለተነሳ አይቀርም እኮ የዚህ እርቅ የፍንጠር እኔም የሆነ ነገር ይደርስብኛል። እንደው 50 ሺህ ብር ብትሆን አይቀርልኝም እኮ እዚህ ጉዳይ ውስጥ ስለገባሁ። ፊራ ደግሞ አዋቸስ ያው በእንትኑ ነው በዋሌቱ ነው የኔ አካውንት ቢከፈት እንደዚህ ስለማይል የሚለው የሚመለከተው ነገር ይለያል። እሱ ቴዲ ደግሞ ራሱን የቻለ እነሱ በዊሊንግነስ ይሄ ከዛ ጋር ባለ በሚሊየም ሳይሆን በዛ እናደርጋለን። እንደዚህ አይነት ስጦታ ብናደርግ ነው የሚሻለው። ከልብ የሆነ መነሻውም የፍቅር የእርቅ የሰላም ታስቦ መቄዶንያም ላይ እርዳታ ይደረግ ከሚል የሚመነጭ እንጂ በፉክክር በዚህ እንደዛ እኔ ያደርጋለሁ አንተ ታደርጋለህ የሚል ከጠብ ውስጥ እየተሰዳደብክ በመሃል እኮ ነው ከስድድብ መሃል የመጣ ስለሆነ እሱ አያስፈልገንም። ቅድም ያወራነው እሱ ነው። ግን መረዳት አለበት። ስም አንስተን ድሃ የሚረዳበትን ድርጅት ስም አንስተን ባዶ እጅ መቅረት የለበትም። we have to support መቄዶንያ። እዚህም ተመልካቾቻችንም ሰፖርት አድርጎ ሀገራችሁ ላይ እርዳታ የሚደረግበት ነው። ከላይ ያለን ደግሞ እኔም ትንሽ ነገር አድርጋለሁ እናንተም እንትላለን። ፊራ ኦፍ ኮርስ ጠንከር ያለ ዋሌት ያው ጠንከር ያለ ዱላ ይደርስበታል። እንደዛ ነው የምናደርገው። ግን ይሄ መጀመሪያ የተባለው የፉክክርና የእንትን ነው። መንፈሱ የፉክክርና የጠብ ነው። ከዛ ውስጥ የሚወጣው እሱን አሁን ዝም ብለን እንቀጥል ቢባል ጥሩ አደረጋችሁ ምናምን አረ ድሃ ይረዳበት ምናምን አስበህ ሞተሃል። ድሃ ኮመንት ላይ ድሃ ይረዳበት የሚለውን ተው፣ እሱን አትስማው። ዮኒ የምትለው ይገባኛል። ተዘጋጅተዋል በዚሁ ይሰጥ ነው። አዎ እንደዛ እናደርጋለን። ገባ ፕሌጅ እናደርጋለን። ግን ከደስታ ከወንድማማችነት ከእርቅ የሚመነጭ የፍንጠር ነው የሚደረገው እንጂ የጠብና በስድብ መካከል አንተ ደሃና አንተ ምን የለህም አንተ እንትን ትፍቃለህ አንተ እንትን ትወጥራለህ አንተ ሌባና አንተ ውሸታም ነህ እየተባባልክ በመሃል ደግሞ እስቲ ልብ ካለህ አሳይ እየተባባልከው እሱን መንገድ ከተከተል የጠብን መንገድ በአንድ በኩል እያስከተልክ በዚህ በኩል ደግሞ እርቅ ገብቷል መረቅ ያለው ከፍሪጅ እንደማለት ነው። ምንም አይመስል ነገር እሱን እናስተካክላለን። ወደ ክሎዚንግ እንሂድ፣ ወደ እርቁ እንሂድና ከዛ በኋላ ምንድነው የምናደርገው? ፊራ ከዚህ ከእርቁ ከሰላሙ መፈጠር ምን አይነት ደስታ ተሰምቷል? ከልብህ ደስታ ምን ልታረግ ትፈልጋለህ የምትለው እኔም አንተም ቴዲም እንደዛ የምናደርግበት ቦታ ይኖራል። ከደስታ መንፈስ አሁን መጀመሪያ እንዝጋ ይጀምር ነው። ቴዲም የተናገርከው ነገር ይሄን ከዚህ በኋላ ኮምፕሌንት የለም፣ ጨርሰናል። ከዚህ በኋላ አንተ እንደዛ የለም፣ ጨርሰናል። የምታወራው ነገር ካለ ምን ያህል ቴዲ ፍቅር ልጅ እንደሆነ ምን ያህል እንደዚህ አይነት ልጅ እንደሆነ ምን ያህል ፊራ አሪፍ ልጅ እንደሆነ ነው የምናወራው።